እንደዚህ ነው ምናምን በዚህ ክፍያውን ጨርስላታለሁ እንጂ ነው እንጂ ወላሂ እንደሚከፍል ህዝብ ይወቅልኝ። የዛሬ 7 ወር ካልከፈለ በህዝቡ ሚዲያ ላይ መጥቼ ድጋሚ እንድከሰው አሁን ህዝቡ እንደ ምስክር እንዲሆንልኝ ነው ጥያቄው። አዎ ልንገርሽ ሀቢባ፣ አሁን የዛሬ 7 ወር ይሄንን ነገር ዝም ብዬ በውስጥ ይዤ ብመጣ ትቀበኛለሽ? በሰዓቱ ለምን አልመጣሽም ነው የምትይው? ለምን ብሩን አልነገርሽኝም? መላክሽን አላልሽኝም? እንዳስሪ ለምን ደበቅሽኝ? የብሩን ጉዳይ ለምን ደበቅሽኝ? እንቀጥላለን ብለሽ ስላሰብሽ ቆይ፣ ለሰው ገንዘብ ስትሰጪ ከተለያየን እቀበለዋለሁ። አብሮኝ እስካለ ድረስ ይህን ገንዘብ እንካ፣ አብረኸኝ እስካለህ ድረስ ከኔ ጋር መለያየት ከፈለግ ብሬን ታመጣለህ። እንደዛ ነው ነገሩ። የኔ አንቺ የኔ ማለት ነው የኔ ቅጥቅጥ ኮንሽ አይደለም። ኒካል አስተርሹ ትናንትና ለተዋወቅሽ ቀርቶ ላገባሹ ባል አትሰጪ። ገባሻ? ላገባሹ ባል እሱ ሌላ ቦታ አንቺ ሌላ ቦታ እየኖራችሁ ገንዘብ አትሰጪም። የኔ ልጅ ብትሆኝ የኔን ቅጥቅጥ ብትሆኝ የኔን ቅጥቅጥማ አይተሻታል። አግብቶ አረብ ሀገር የላካትን ባል ስመጣ ይደርሳል ያለችው ገንዘብ አላከችለትም። አንቺ ገና ላላገባሹ በአካል ላላገኘሹ አብረሹ ምንም ላላሳለፍሽ ሰው ብር ሰጥተሽ ከዛ የአንቺ ልጅ ነኝ አንቺ ቤት ነው ሙሉ ትኛለሽ። በፍጹም አንቺ በፍጹም የኔ ልጅ ልትሆኛቸው። የኔን ምክር የሚሰማ ሰው ለወንድ ብር አይሰጥም። በዛ ላይ ሳትነግሪኝ ስለሌላ ነገር ስታወሪኝ ቆይተሽ ስለ ብሩ ግን ሳትነግሪኝ የሚሰጠሽ ለምን ከኔ ደብቀሽ መስጠት ትፈለግሽ? ለምን ቢያንስ አላማከርሽኝ? ማንም ይሁን ያ ሰው ኖ እልሽ ነበር። ለወንድ ብር አትስጪ ኖ እልሽ ነበር። እሺ ይህን ጥፋቴ ነው አልኩሽ ስላመንኩትና የተጎዳ ሰው ስለሆነ አይክደኝም ብዬ ስላልኩን እውነት ነው። ግን አሁን እኔ የመጣሁበት በዛሬው ላይ ያንጣ ብዬ አይደለም ብሎኛል። እሱም እከፍልሻለሁ እሰጥሻለሁ ብሎኛል። ግን የዛሬ 7 ወር ድረስ ሰው በመካከላችን ሰው መግባት አለበት። አሁን እሱና እኔ ነን እንጂ ወንድምየውም የራሴንም አላስመለስኩም። ስለ ብርሽ ጉዳይ ማስረጃሽን ይዘሽ ሂደሽ የምትጠይቂው አካል ጋር ጠይቂው እንጂ ብሩ መመልስ ብዬ አልለውም። 100 ሺህ ብር አስገባላትና እየሰራ ቀስ ብለህ ትሰጣታለህ። አሁን በይል አስማማቸው ሲለው እምቢ አለ። እኔ አሁን ያንጣም ብዬ እኮ ግትር አላልኩም። ግን በእናንተ ፊት ቃል ይግባልኝና ይሄን ያህል እንደዚህ እያደረኩኝ እልክላታለሁ። በ3 ወርም ሆነ ይሄን ያህል እንደዚህ ነው ብሎ እየበለኝ ነው ያልኩት እንጂ አላስገባም አለኝ አልክም አለኝ ምናምን። ደግሞ ይናገር ለምን አልፈልግም እንዳለሽ ለምን አብሮ መቀጠል እንዳልቻለ የእሱን ሳይድ ደግሞ ይናገር። እድል ትሰጫዋለሽ አሁን እሱ እንዲናገር። ያው ምን ታሪክ ልታለ ይናገር። ግን ለሚናገረው ነገር ሌላው ነገር ከሆነ ማስረጃ እንዲያመጣ ጠይቂው። እኔ አሁን ስለ ታሪካችንና እሱም ስላመነበት ነገር የተናገርኩት እንጂ እንደዚህ ነው ብላ ምናምን ሌላ ቤት ሄዳ ኮመንት ነው። በጣም ትጨቃጨቃለች፣ በቃ በጣም ትቀናለች። ኦቨር ለምን የኔ ቆንጆ ትላለ ሴቶችን ለምን ያልሽኝ? እሱም ያለኝ ሳስታርቃት የኔ ቆንጆ ለምን ትላለች? ሀቢብቲ ይላል። ሀቢብቲ ለምን ይላል? ገስት ገብተው ሊገዙ ሲሉ የኔ እህት ለምን አይላቸውም? ለምን የኔ ቆንጆ የኔ ማር ይላል፣ የኔ ወለላ ይላል፣ የሀቢብቲ ይላል እያለች 10 ሼር ታደርግብኛለች። 10 በዋትሳፕ እንዲህ አትበል እንዲህ በል፣ ባለትዳር ነኝ በል እንዲህ በል፣ በውስጥ ላውራ ሲሉክ ለምን እሺ ትላለህ? በውስጥ ሲሉክ ኖ በል እንዲህ በል እያለች 10 ጊዜ መሴጅ ታደርግብኛለች። እኔ ከስተመር ላስተናግድ ወይንስ የእሷን መሴጅ 10 ዚጋ ጤው እያለ ሲገባ እሷን እንትን ልበል? በቃ ስራዬን መስራት አልቻልኩም ነው ያለኝ። እኔ ታረቁ ብዬ ስቆጣው ገባሽ? እሺ ሀቢባ የቆይ ልንገርሽ የሚለውን ነገር አስተካከለው እንጂ ቆይ ጣይብ ልንገርሽ 10 ጊዜ እየሄድኩኝ አላልኩም። ግን የሚለውን ነገር ይህን ነገር አትበል ብየዋለሁኝ። አንቺ አሁን አንድ ሰው ሲስምሽ አይደለም እንደ ባለትዳረኛ አትሳሙኝ የምትለው? ይሄ እኮ የራስሽን ሰው እንዴት ነው ጠይብ እንደዛ አትስራ አላልኩትም። በክብር አታናግር አላልኩትም። አትርዳቸው፣ ቪዲዮ አትስራ ምናምን አላልኩም። እና ታዲያ እንዴት እንደዛ ይባላል? ባለትዳር ሰው ሰብሬ ዙዙ አንድ የሚሉት አድርጊ። አንድ ነገር ልንገርሽ፣ ፍቅር በጣም ክፉ ነው፣ መጥፎ ነው። እንኳን አንቺ ትንሿ ልጅ ይህንን የመሰለ ቆንጅዬ ባልኖርስ፣ እኔም ባሌ በጣም ቆንጆ ነው እንዲህ ብለው ሲያዩት ራሱ አልወጡም። ፍቅር ነው ይሄ፣ ጥላቻ አይደለም። ግን አመጣጥሽ ስህተት ሆነ። እኛ የተረዳ ነው የተበዳይ ነሽ ብለን ነው፣ አንቺ ግን አፍቃሪ ነሽ። አጅሬው ደግሞ ገና ፍንዳታ ነው፣ ገና ነው። ችግሩ ይሄ ነው። ያየው ይወደዋል። እኔ ራሴ እየገባሁኝ አየዋለሁ። አንድም ቀን ወንድ ሲገዛው አይቻል አቅም ሴት እንጂ ልክ ነሽ። ተናግር ነው ሴታኩሪ ነው። ሴታኩሪ ይባላል በሴት የሚከበብ ወንድ። ስሚማ ይኸውልሽ ቆንጆ የወደድ 2 ኪሎ ነው። እስኪ እኔ አዳምጡኝና ማለት ነው። እኔ ይችን ልጅ ጋር መቀጠል ባልፈልግ አክስቴ ሞኒተር አዋርቻታለሁ። ላመጣ ነው እንደዚህ ነው ብዬ ሁሉ አነግሬያታለሁ። ሚዲያ ላይ ላወጣት ሁሉ ተናግሬያለሁ። ግን እኔ የአሁኗንም ቦይስ አዳምጪልኝ። አሁን 29 ሰከንድ አድርጌያለሁ። ያችኛዋንም የሆነ ነገር ጋር እኔ አጣብቂኝ ውስጥ እንዳለው ማንኛውም ሰው ያውቃል።
የሆነ ደካማ ጎን አለኝ። ግን እሷ የመጣችው በደካማ ጎኔ ነው ሀቡ። እኔ ምን አደርጋለሁ? እሺ ግን ያን ነገር እኔ ካላረኩኝ እኔ አውቃለሁ ምን እንደሚሆን ማለት ነው። አሁንም ማንም ጋር መነካካት አልፈልግም ያልኩት እንድትረጅኝ የምፈልገው ይሄንን ነው። ብሯን ደግሞ አልመልስም አላልኩም፣ እሰጣታለሁ ያልኩት። እኔ ከየት አለኝ ብሩን አላጠፋሁትም። አሁንም ቢሆን ለልጅ 70 ሺህ ብር አለኝ ኢትዮጵያ። ምክንያቱም ከልጅ የሚበልጥብኝ አንድም ነገር የለኝ። የምነግርሽ ነገር ማለት ነው። ቀንሽ 120 ሺህ ብር ነበረኝ፣ 40 ሺህ ብር ማታውኑ እንደዛ ተነጋገር። ማታውኑ ወደውኑ 10 ሰከንድ እንኳን አልቆይም ደውዬ ሳስልክላት ወላሂ ግፋ ቢል ወይ 1 ደቂቃ ነው እንጂ ሰጠዋል። እኔ የምወድቅበትን ገና አላቅም። ስራ አላገኝ አላቅም። አላህ ነው ሁሉንም የሚያውቀው። ስለዚህ እኔ እንደ ራሴ ሀሳብ ኢንሻአላህ ስራዬን ከያዝኩኝ ምንም ሳላወላውል እሰጥሻለሁ አልኳት። እኔ ግን አሁን እኔ ይሄን ነገር ስናገር እሷ መታ ከሰሰችኝ። ያር ትክሰሰኝ እንኳን ከሰሰችኝ። ይሄን 100 ሺህ ብር ተደዋውለን ያወራ ነው። አንዳንድ መረጃዎችን ደግሞ ይሄን ስላሰበችበት አጠፍታችኋለች። አቡ እኔ ክፉ አላስብም ሰው ላይ። የእሷንም ክፉ አልፈልግም፣ የማንንም ክፉ አልፈልግም። ካጥፋው ችግር የለው። ግን ይህንን 100 ሺህ ብር እንደ ማንኛውም ሰው ለእይታ ነው የሰጠችኝ ራሱ። እኔ ግን ወላሂ እሰጥሻለሁ ነው ያልኳት። ወረበል ካባ እሷም ሽንት ቤት አጥባን ያመጣችው አውቃለሁ። ህመሙን ስለማውቀው ይቺ ልጅ ይህን ገንዘብ ከየትም አታመጣው፣ ማንም አይሰጣትም። ብሩን እሰጥሻለሁ ነበር ያልኳት። ያ 100 ሺህ ብር ግን ለእይታ ነው። እንኳን ይሄንን 450 ሺውን ሸፍኜ ልውሰድ ስትለኝ እኔ በገንዘብ መታጠር አልፈልግም። ሴትዮ መጀመሪያ በኔፓ ተገናኘን። እንደዚህ በቃ ፍቅራችን የሚቀጥልም ከሆነ በዛው ነው የመጣሽበትንም አንቺ ታውቂያለሽ። ስለዚህ አላማችንን ወደፊት ማድረግ ካለብን ተያይዘን ወደፊት እንሄዳለን። ግን በገንዘብ ዙሪያ ይቅርታ አድርጊልኝ፣ የምፈልገው ነገር አድርገሽልኛል ምናምን አወራ እየተደዋወለ። አሁንም ግን እዚህ መጣሁኝ፣ ደወለችልኝ። እኔ ሊቭ ላይ ሆኜ ደወለች ስላት ከአሁን በኋላ ሴት ጋር የሚያገናኝ ስራ እንዲሰራብኝ አልፈልግም። 2000 ድርሃም ስንት እንደሚመጣ ንገረኝ፣ እልክልሃለሁኝ። ሴት ጋር የሚያገናኝ ስራ እንዲያሰራ እኔ መመጣ ወላሂ ብላለች። ወረበልካ አታቋርጭኝ፣ እኔ ላውራ እንደዛ አለችኝ። ከዛ ሴትዮ ያምሻል እንዲ ምናምን ብዬ ጠርቅም አድርጌ ዘጋሁት። ወዲያው ዘጋሁት፣ ስልኩ ዘጋሁባትና ስራዬን ጀመርኩ ማለት ነው። ስራዬን ስጀምር ዝም ብላ አመሸችና ጠዋት 8 ደቂቃ ቦይስ አድርጋለች። ለአንቺ ተናግራለች፣ ለእህቴ ተናግራለች፣ ለአጎቴ ልጅ ተናግራለች። በትዳር መሀል 3ኛ ወገን የሚያስገባ ሰው መቼም ነው የማይሆነው ሀቢባ። እኔ ግልጽ ነው የምናገረው። ሰው አንቺ ለትዳርሽ የባልሽን ገመና እያወጣሽ የምታወሪ ከሆነ ድክመቱን የሆነ ነገር የምትናገሪ ከሆነ መቼም ነው የማይሆነው። በትዳርሽ አንቺ እሱ ጋር እስካለች ድረስ በቃ መሞከር ለመታረቅ በየትኛውም በቃ በፍቅር የሆነ መግባባት። ወላሂ ላዚም ማንኛውም ሰው ወንድ እኮ ተላላ ነው እኮ ይታለላል። ግን እሷ ምንድነው 3ኛው ወገን በትዳሯ የምታስገባው? ለምንድን ነው? ሁለተኛ ለሰው ነው እሷ የምትኖረው። እናንተና እንደዚህ እያሉ ይህን እያሉ ምናምን በቃ አንቺ ለሰው መኖር የለብሽም። እኔ ደግሞ ሚዲያ ላይ አትምጪ አልኳት። እዛ ጋር ቁጭ ብላ እየተናደደች ነው፣ እየታመመች ነው። ወላሂ ራሷን እያመማት ነው። የሆነ ነገር ሰባ ላይ ሰዓት እያመማት ነው። ያንን ነው ብላኛለች። አልኩሽ እኮ አትምጪ ብያታለሁኛው። የእኔ ደግሞ ፖስት የሚያደርጉት ከአንቺ ቤት ያገኘኋቸው ሲያግዙኝ የነበሩት ከጎን የነበሩ ምርጥ እህቶች እነ መቅደለዋ ምናምን ናቸው እንጂ ሌላ ነገር ወረበል ከአባ ሴት ጋር አውርቼ ከሆነ እዚህ ጋር መጥተው 10 ሺህ ህዝብ አለ አህመዴ ጋር ትጀናጅኛለሁ ትበለኝ። ልዋረድ ወላሂ ልዋረድ። እኔ የኔ ቆንጆ ምናምን ሊቭ ላይ ይላሉ፣ ግን ለምዶብኛል። እኔ ያንን እንትን ማለት አልችልም። ሀቢብቲ ምናምን እላለሁ አልልም። ግን ይሄ ነገር ማሰብ ያለብሽ ነገ እኮ እኔ የእሷ ሰው ነኝ ብታቅ፣ የራሷ ነኝ ብታቅ። የነገ ከአንድም 5-6 ጊዜ የቪዲዮ ማስረጃ አለኝ። እያለቀሰች ቁርአን ይዛ መታ እያለቀሰች ይቅርታ ጠይቃኝ ከአንድም 2-3 ሰው ይዛ እንዲሁም ወላሂ ለአንድ ቀን ጸብ በመሀል እስክራች ሰው ታስገባለች። እኔ መጀመሪያም ስህተት የሰራሁት 3ኛ ያችኛዋ ልጅ ጋር የተጣላ ነው የሰው ወሬ በመስማቷ ነው። ገብቶሻል አይደል? ሁሉንም ነገር የሆነው አሁንም 3ኛ ወገን የሚያስገባ ሰው ለትዳሬ ስለማይሆን በልጅም ብዬ እንደማኮኔ ነገርኳት እና ሁሉም ነገር በስነስርዓት እንደተጀመረ በስነስርዓት ማለቅ አለበት። ገንዘብሽን በፊት ገንዘቡ ሳልነካ ይህ ፕሮሰስ ሳይጀመር ላላህ ብልሽ አካውንቱን ላኪ ብርሽን ልስጥሽ ብያታለሁ። 1 ብር መንካት ሳልፈልግ ብሩ የእናንተም ያ ፕሮሰሱ ሳይጀመር የለም እንትና ሪም እንደታመመች ያ 100 ሺህ ይመለሳል ብዬ ስላሰብኩ ይሞላል። ያ ከተመለሰ ድክመት የሆነው ይሄ 100 ሺህ ብር አይደለም። ያ ስለሚመለስ እሰጣት ነበር። አሁንም ልጅቷ ግን እዚህ ጋር ገንዘብ ልካ እኔን በገንዘብ አስራ ያው እንደገዛችኝ አድርጋ እንትን ማለት ነው የፈለገችው። ትናገራለች ላልኩሽ ሰው ታሰድበኛለች። እኔም ደግሞ መናገር ስለማልችል
ተጨንቄ ነበረ። ግን እኔ አሁን አልሐምዱሊላህ ምንም የሚመጣ ነገር የለም። ግን አሁንም በዙ ካለፈ ኢንሻአላህ ምንም የሚፈጠር ነገር አይኖርም። ገንዘብ ላለችው ደግሞ እኔ በፊት እራሴ ሰጥሻለሁ ብያታለሁ፣ ነግሬያታለሁ። በዚህ ቅስፈት የማመጣው ገንዘብ የለኝም። ቦይስ ማስረጃ ምናምን ላለችው ተላክልሽ፣ ሁሉንም አዳምጪ፣ ችግር የለውም። እኔ ከህዝብ የምወጣ ሰው አይደለሁም። አንደኛ እሷን ገንዘብ አልፈልግም። ግን ካልካድክም ማለት ብሩ እንደሰጠች ካድኩም እኮ እኔ እሰጥሻለሁ ራሴ ነኝ። ምንም አይነት ማስረጃ የሚያስፈልጋል ለካደ ሰው ነው። ግን አሁን እኔ የምነግርሽ ነገር ቀስ ብዬ ተረጋግቼ የራሴን አስተካክዬ ነው የምሰጣት። ይሄን ትከሳኛለች፣ ምንም ነገር ላደርግ አልችልም። ግን ህዝብ ፊት እኔ ቃል ምገባላት እኔ ይሄን ነገር እኔ መንጃ ፈቃዴና አይዲን እጄ ላይ ሳልይዝ 1 ብር አልሰጣትም፣ እነግራታለሁ። እሺ አህመድ፣ መጀመሪያ እኔ መስሎኝ የነበረው ተበድረህ አጭበርብረህ ወላሂ ብድር አይደለም። ግን አቡ ነይታ ነበር 100 እንደ ማንኛውም ሰው የሰጠችኝ። ግን እኔ እሰጣታለሁ ነው ያልኩት፣ ምክንያቱም ስለማልፈልግ። ይኸውልህ መጀመሪያ አበድረህ አጭበርብረህ መስሎኝ በጣም ደም ግፊቴ ከፍ ብሎ ነበር። በጣም ተበሳጭቼ ነበረ። በፍቅረኝነት በባልና ሚስት እንደ ስጦታ ከሆነ የተሰጣጣችሁት አንተ ሀቄ ነው የሰጠውክ ነገር ጸጽቶኛል መልስልኝ ካለች ሙኒት ስራ ስታስገባክ ስራ ሰርተህ በየወሩ ከደሞዝክ ላይ የቻልከውን ያህል መንጃ ፈቃድክን ከያዝክ ስራን ከጀመርክ በኋላ የሰው ሀቅ መልስ። መጀመሪያ ነይታ ስጦታ ብላ ሰጥታለች አይደል? አሁን ደግሞ የኔ ካልሆንክ ብሩን አምጣ ብላለች አይደል? የኔ ከሆንክ ብቻ ነው ይህ ብር ያንተ የሚሆነው፣ የኔ ከሆንክ ብቻ ነው። የኔ ካልሆንክ የኔ ማትሆን ከሆነ ከኔ ጋር ማትቀጥል ከሆነ የሰጠውክን ብር አምጣ ካለች ሰርተህ ክፈላት። መስተካከል የሚችል ነገር የለም አህመድ። ኢንሻላህ እኔ አልከፍልም አላልኩም እኮ። እኔ እንደውም ያልኳት ቀላል ነው ወላሂ፣ እስከ 7 ወር ታገሽኝና ገንዘቡን ልስጥሽ ያልኳት እንጂ እንደዚህ ነው ምናምን አላልኳትም። እንደውም ችግር የለውም ዝሮ ገንዘቡን እሰጣታለሁ። ያም ማለ ይሄም ማለ ለራሴ ለአላህ ስል እኔ አውቀዋለሁኝ። ለአላህ ስል ለራሴ ስል ለነፍሴ ስል ምን መሰላችሁ? አይ ከታረቀ ምን ይበሱ ቦታ ሆን ከታረኩም መጀመሪያ ብሯን ከፍዬ ነው። ለምን ይሄ ወንድ ልጅ ነው። አቡ እኔ ከፍልለታለሁ። እሷ የመምጣት ፕላን አላት አይደለም? የመምጣት ፕላን አላት። አንደኛ ሞኔትዬ ትዳር በብር የሚቀየር አይደለም። አንቺም ላስረዳሽ እኮ ነው። አንደኛ ይቺ ልጅ ፍቅር ነው እንዲያረጋት ያለው ግልጽና ግልጽ ነው። እሱን ማጥቃት ሳይሆን መያዝ ነው የፈለገችው። ይሄ ደግሞ የአንዳንድ ሴቶች ባህሪ ነው። አንዷ በእርግዝና፣ አንዷ በገንዘብ፣ አንዷ በምን መላ የመሰላቸውን ነገር ይጠቀማሉ። እኛም ያለፍንበት ህይወታችን ነው። ፍቅር ሲኖር በምን ሊያዘው ባሌን በምን አስደስቼ በምን ብዬ ያለ ነገር ነው። በፖዘቲቭ አይተ ነው። በጣም ትልቅ ነገር የተናገረው አህመድ ትዳር ላይ 3ኛ ሰው ከገባ አለቀ፣ ትዳር ፈረሰ። እናት አባት እንኳን ትዳር ላይ መግባት የለበትም። የሁለታችሁ ገበና የሁለታችሁ ነው፣ ጥሩ መጥፎ። ስለዚህ እንደኔ ብናስታርቃችሁ ደስ ይለናል። ቀልድ አይደለም፣ ኒካ ማለት ቀልድ አይደለም። አሁንም ይቀጥሉ ነው። እሺ ቆይ እኔ ደግሞ በብር የያዘችው እንዳይመስለው። አንደኛ እሷ ስትመጣ ይኸውልሽ እርግጠኛ ነኝ በእኔ ነው የምትመጣው። ቀንስላታል። ይሄን ብር ቀንሻ አመጣታለሁ። በሌላ ሰው ከመጣች የለም ብሩ እንግዲህ ቀንሻ አመጣላታለሁ። ገባሽ? አንደኛ አጠገቧ ቢሆንም አንድ ነገር ይዘሽው እኮ ዝም ብሎ ቢወራጭ እንዳማትለቂው ታውቂያለሽ። ይሄ የስራው አይነት ነው ሀቢብቲ። እኔ ባይ ደስ ይለኛል ሰራሃ። እኔ ራሴ አልቀበለውም ወላሂ ነው የምልሽ። ባለቤቴ ሀቢብቲ እያለ ሰው ቢያናግር አለቀ፣ ነደደ ቤቱ። አልቀበልም እንዲህ አይነት ነገር። ያው እነዛ ነገሮች የኔ ብቻ ናቸው። የፍቅር ቃላቶች ለእኔ ብቻ ናቸው እንጂ ለማንም ሊያጋራቸው አይችልም። እዚህ ጋር ራይት አላት ይቺ ልጅ። ኢቨን እንግዲህ ኢማጂን 2000 ልላክልህና ይሄን ስራ አቁም እስከ ማለት የደረሰችው እንግዲህ የግሏ የብቻዋ። ይሄ የፍቅር ብዛት ነው። ግን ችግሩ ደግሞ ወንድ ልጅ ጭቅጭቅ፣ ንዝንዝ እንንንንን አይችልም። አንቺ ኮንፊደንስ ይኖርሽ፣ በሌላ መንገድ ኮንትሮል አድርጊው። ባልሽ ወደ ማንም እንዳያይ በሌላ ነገር አድርጊው። አንተም የተወሰኑ ነገሮች አስተካክለህ ሲጀምር ሱቅ ስራ መተው አለበት። ታዲያ በዚህ ስራም እንደማይቀጥል ነው። እኔ እና እሱ ከስንት ቀን በፊት እኮ አውርተናል። እና
የሚስተካከሉ ነገሮችን እኛ እንደ እናት እንደ እህት በውስጥ አስተካክለን እሱም ደግሞ በገንዘብ ተያዝኩኝ ወይም ግዴታዎች ኖሮብኝ የሚሉትን ነገር በጭንቅላቱ እንዳይገባ ፕሮሰስሽን ጨርሽና ወደዚህ ስትመጪ ከእዳ ነፃ ነው ልጃችን። አህመድ አሁን የኔ ልጅ ነው፣ የሀቡም አይደለም፣ እኔ ጋ ነው ያለው። አስረክብ። ስለዚህ እንደዚህ እናደርጋለን። እኔ የበላሽ መስሎኝ ተበድሮ የካደሽ ወይም በቪዛ የጨመረ ወላሂ ያጭበረበራት ያታለላት የሆነ ነገር መስሎኝ በቃ ብር እንጂ ወዳ ፈጥራ ፍቅረኛ ሆኑ ወዳ ሰጥታ እንደሆነ አላወቅኩም። አንቺ ይሻላል። እኔ ሜሴጁ የደረሰኝ ለታ ከእንቅልፌ ስነሳ እንዲ አልጋ ላይ መጀመሪያ የምትከፍችው ነገር የለም ከፈት ሳይ ፎቶውንና ሪሲቶቹን ሳይ አልኩኝ። ይሄም ደግሞ ተነስቶ እኔን ከሰሰ ነው ያልኩት። ለራሴ ነበር ከሰሰኝ። አይዲሁም ብሎ ነው የከሰሰኝ። ምን ብሎ ነው የከሰሰኝ? ገንዘቡ እንኳን በሱ በኩል አልመጣ። ገባሽ? ኤኒዌይ የፍቅር ነው የፍቅር ስለሆነ አንተም ደግሞ አቀዝቅዝላት ፍቅሩ። አብራችሁ መኖር ስትጀምሩ ነገሮች ይበርዳሉ። አሁን የዲስታንስ ፍቅር ሆነና ነው ያቃታቸው። እኛ እዚህ ጋር እናንተን ልናለያይ አልተቀመጥንም፣ አናለያይምም። ታሪክ ቢመጣ ኒካ ማለት በጣም ትልቅ ነገር ነው። ህፃናቶችም ናችሁ ልጆችም ስለሆናችሁ ነው። እኔ ማሻላ 24-25 ዓመቴን እያያዝኩ ነው በትዳር። አልጋ በአልጋ ሆኖ አይደለም፣ አልጋ በአልጋ ሆኖ አይደለም። ብዙ ነገሮች አልፈዋል። ብዙ ነገሮች ግን እንዳመጣጡ በመለስ ራስን ማብሰል፣ እናት አባትን መመልከት። እናቴ እንዴት አሳለፈች፣ አባቴ እንዴት አሳለፈ፣ ብዙ ነገር አለ። ይሄንን እንደ ብቻ ምን ይመስላችኋል? አይሻልም? እንደ እናት እንዳክስት እና እኔ የምፈልገው የመጀመሪያ አክስቴ ሞኒት አንዴ ልናገር፣ በጣም ይቀርሳል። እናቴ ሀቢባ የላኩላ ቦይስ አለ። መጀመሪያም እንዴት እንደሆነ ሁሉም ነገር ተረስብዬ አስባለሁ። ሀቢባ በል ኧረ አልችልም እናቴ። አክስቴ ሀቢባ እኔ ጋ ነው አይዲ ትፈልጋለህ? አክስቴ በላት እናቴ ይኸው እንዲያውም ማለት ነው የሀቡ ልጅ ብዬ ቲክቶክ ሌላ አካውንት ነበረኝና የሀቡ ልጅ የሚል እናትህን ካርካት እንዲህ ምናምን ብለው እንትን ሲሉኝ ወረበል ከአባ የሀቡ ልጅ የሚል እንዲያውም 7000 ምናምን ፎሎወር ገብቷል። እና ሀቢባ እና እኔን ብቻ ነው የምፖስተው። አረ ባሏ እንዲያይ አፋታቸው ይሉኛል። እናትህን በአንድ ሴት ቀየርካት ወይ ሲሉኝ በወለደ ብቻ ሳይሆን ባሳደገም አለ ድልድይ ስለሆነች እኔ ምንም ላደርግ የማልችለው ነገር ነው ይሄ ምናምን መራት ላይ በአይዲ ነው። በወለደም ባሳደገም በምንም ባይሆን እንገናኛለን። እና ማለት ነው እኔ ልጫንክ አልፈልግም፣ ግን እንደ ወንድ ክብር እንዲኖርክ ስለምፈልግ ገንዘቧን እንድትከፍል ፈልጋለሁ። ኮራ ብለህ ደረትን ነፍተህ መናገር የምትችለው ብሯን ስትመልስ ነው። አየህ አንተ ዛሬ ብር ባይኖርብክ በነፃነት አልፈልግም ማለት ትችላለህ አይደል? አልፈልግም ስትል ሚዲያዎች አልፈልግም አለኝ ብላ አትከስክም ነበር። ገንዘብ እሺ ብለህ ባትቀበል ነው። ወንዶች ክብራችሁን እንዲጠበቅላችሁ ከፈለጋችሁ ሴት ልጅ ብር ስትሰጣችሁ ራሱ አልፈልግም በሏት። ብር የሰጠችክ ሴት ነገር በገዛ ባህሪዋ አልፈልግም ስትላት ሚዲያ ላይ ወጥታ ብሬን በልቶ ብላ ትከሳሃለች። በሰላሙ ሰዓት ብር ስትሰጥክ አልፈልግም ብትላት ኖሮ ሴቶች አሁን የመያዣ መንገዳቸው ነው። ብር የሚሰጡክ ሊይዙክ ነው። ነገ አልፈልግም ስትሏቸው ሚዲያ ላይ ወጥተው ሊከሷችሁ ስለሆነ ብር የሚሰጧችሁ። ብር ሲሰጥክ አልፈልግም ኖ ለምኜ ልብላ ባትቀ ዛሬ አንተ ተከሳሽ አትሆንም ነበር። አልፈልግም ስትል በነፃነት ምንም የሚያስርፍ ነገር የለም። አልፈልግም ብለህ ትሄዳለህ። ግን ገንዘብ ይዞ ደግሞ አልፈልግም የለም። ሳትወድ በግድ እኮ አብረሃት ትቀጥላለህ። ገንዘብህን ዕዳህን ከፍለህ እስክትጨርስ ገባህ? እኔ አሁን ሀቡ እኔ ይህ ልጅ መሸጥ አልፈልግም፣ የሰው ገንዘብ መብላት አልፈልግም። ይሄን እኮ ነግሬያታለሁ። ልጅቱ ሲጀመር የምትወደኝ ቢሆንና እኔ ጋር ሀሳብ ኑሯን ቢሆን ይሄ ነገር ከተፈጠረ እዚህ ስራ ከገባ ወደዚህ ነው 10 ምናምን ቀኑ ነው። ገባሽ አይደል? ሚዲያ ላይ የራሱ አታመጣኝም ነበረ። ገብቶሻል? አይ ተወዳለህ ግን 100% እርግጠኛ የምትወደው ወላሂ
ደስ እየገቡ የኔ ማር የኔ ቁልፍ ሲሉት እሱ ሀቢብቲ ምናምን እያለ ያወራቸዋል። ለምን እህቴ ብሎ እነሱም ወንድሜ እያሉ እሱም እህቴ እያለ ለምን አያወራቸውም? እንግዲህ ይሄ ካናደዳ ስለምትወደው ነው። ይሄ ምን ብሏታል? አዚ ምን ብሏታል? አካውንትሽን ቀይሪ አትምጪ ሲልም እኮ የእሱን የፍቅር ነው። ግን የወንድ ልጅ አቅልና የሴት ልጅ አቅል የተለያየ ነው። አሁን ሀቡድዋው ትላለች እንግዲህ እነሱ የራሳቸው መንገድ አላቸው፣ የራሳቸው መንገድ አላቸው። ገባሽ? ወንዶቹ ከኛ ራሳቸውን ኮንትሮል ማድረግ ይችላሉ። እኛ በቀላሉ አናፈቅርም። ስናፈቅር ደግሞ ያውም ደግሞ የመጀመሪያ ይሄ ነው ሪዛልቱ፣ አላስተነፍስ አላንቀሳቀስ ነው። ስለዚህ ለራሳቸው ሀሳብ ባንተዋቸውና አረጋግተን ሌላ ቀን በውስጥ ሆይ ሆይ በሌለበት ብንጨርሰው። አህመድ እንግዲህ ህዝቡ ያልከበዳቸው እኛ ከበዳቸው አይታረቁም። እዚሁ ታርቀው ይውጡ። ያልከበዳቸው እኔ በበኩሌ ሁለተኛ ዝቦታም እንደማልገኝ ነው የምነግርሽ። እኔ ራሷን እንዳታጠፋ ዶክተር ነፍሳሌ ስትጠይቀኝ ራሴ ገፍቼ ሰላም ነሽ ወይ ብዬ ስለጠየኳት ይሄን ሰምቼ ጸጥ ማለት ስላለብኝ ነው እንጂ እንደዛ አይነት ጣጣ ውስጥ መግባትም አልፈልግም። እሱም በራሱ በኩል ትክክል ነው፣ እሷም ደግሞ በራሷ በኩል። እኔ በነገራችን ላይ እሷን 100 በሚሊዮን ጥፋተኛ ያደረኳት እሷን ነው። ጥፋቷ መንገሯ ነው። ጥፋቷ ሶስተኛ ሰው መሀላቸው ማስገባቷ ነው። አዚዛ ሁለት ፍቅረኛሞች ወይም ባልና ሚስቶች በራሳቸው ነው ጉዳያቸውን መጨረስ ያለባቸው። በቃ በራሳቸው ይኮራረፋሉ። ጀርባ እንዴ ባልና ሚስት ሆነን እኮ አንድ ቤት ጀርባ ተሰጣጠን እኮ እንተኛለን። ተጣልተንን እና ባሌ ተኮራርፈን ኦኬ። ከዛ ሲበርድልኝ እንታረቃለን። ሶስተኛ ሰው ጋር መሄድ የለበትም። ሶስተኛ ሰው ጋር ጉዳዩ ከአንድ 3-4 ጊዜ ስንጣላ ነግሬያታለሁ። ሶስተኛዋ ግን በመሀላችን አታስገቢ ነግሬያታለሁ። ወረበል ካባ እንዲሁም ሊቭ ላይ እያለን ራሱ አንዳንድ ስመጣ እንደ ምሳሌ አድርጌ ቢገባት እያልኩ ነግራታለሁ። ስሬስ ሊቭ ላይ ቁጭ ብዬ ምኞቴን እናገራለሁ። አውቄ ለወደፊት እንደዚህ የምኮንልኝ ሚስት የወደፊት ሚስቴ እንደዚህ ልኮን ይፈልጋለሁ። ሚስቴ ናት ሚስት አለ ብዬ ከአንድ 2-3 ጊዜ አወራለሁ። ወላሂ ምሬ ነው። ግን ሚስቴ እንደዚህ እንድትሆን ይፈልጋለሁ። ልጄን እንድትናገር አልፈልግም። ስወጣ ስገባ በፍቅር ምንም አይነት ነገር እንኳን ቢኖር ችግራችንን ተነጋግረን የምንፈታው መሆን አለበት። በቃ ብንጣላ እንኳን ኦልሬዲ ሽማግሌ ሳይሆን ላይፋችን ነው ሊያስታርቀን የሚችለው። የሆነ ነገር ሶስተኛ ወገን ገባ ማለት ነገሩ በጣም ተራራቀ ማለት ነው። ወላሂ ምሬ ስሙን ይቀይር። አህመድ የዙዙ ብቻ ብሎ ቲክቶክ ስሙን ያርገው። አህመድ የዙዙ ብቻ ብለህ ቀይረው። አይ ጊዜ የሚለው ይብቃ ይጥፋ። አህመድ የዙዙ ብቻ። ይሄ ያስደስትሻል ዙዙዬ? አቡ ወይሱን አዳምጪው። ያረኩልሽም ጎት ሲያዳምጥሽው አላር ይሄ ነገር አዳምጪው። ይሄ የህይወት ጉዳይ ነው፣ ቀላል ነገር አይደለም። ወላሂ ነገ ዋጋ የሚያስከፍለኝን ነገር ዛሬ ላይ እኔ እሺ ብዬ የሆነ ነገር አለባብሽ አላልፈውም። ምክንያቱም ነገም ደጋግሞ ይመጣል። እኔ 5 ጊዜ የቪዲዮ ማስረጃ ሁላለኝ በቁርአን ሰው ሙሉ ከመጣ ወረበል ካባ እኔ እልክልሻለሁ። ግን እሷን ማሳጣት አልፈልግም። በቪዲዮ ማትወጣ ምንም አትበል። ቪዲዮ ፖስት አድርጋ ስለማታቅ ተይው ችግር የለውም። እኔን ግን ህዝብ ስለሚያቀኝ በቪዲዮ 2-3 ጊዜ 4 ጊዜ ቁርአን ይዛ መታ ማለት ቪዲዮ ሰርታ እየላከችልኝ ይቅርታ ስጠይቅኝ እሺ እያልኩ እኔ በዋልብኝ የተቀበልኳት። ግን እኔ በዚህ ሳይድ የሚያጨናንቀኝ ወይንም ደግሞ የሆነ ነገር እንዲለኝ ወይ በገንዘቡ ተማምኖ እንደዚህ ነው አርፈ ተቀመጥ የሚለኝ ሳይሆን አብሽር ጀግር ምናምን የሆነ በቃ የሚለኝ ሰው በገንዘብ ብቻ ሳይሆን ሰፖርት የሚደረገው የጭንቅላት ያስተሳሰብ። እኔ ይሄ ልጅ እንደዚህ ብለው ምን ይሰማዋል? የሚመጣው ይሄ ካለመተማመን ነው። እናንተ ገና አዲስ ናችሁ፣ ገና ጀማሪ ናችሁ። ለምሳሌ እኔ ባሌ እንደዚህ ሶሻል ሚዲያ ላይ ወጥቼ በነፃነት በቪዲዮ ወጥቼ እንደፈለግኩ እየሆንኩኝ የማይቀናው የማይናደደው ስለማይወደኝ ሳይሆን ስለሚተማመንብኝ ነው። ከሱ ውጭ ሌላ ወንድ እንደማለመኝ ሙሉ በሙሉ ልብ ያምነዋል። ገባክ? ስለዚህ እናንተ ደግሞ ገና ጀማሪ ስለሆናችሁ አንተ ሚዲያ ላይ ወጥተህ ሴቶቹ እኔ ቆመኝኝ ነው ያልኳት። በቃ እኔ የምታምነኝ ከሆነ እምነት በአንድ ቀን አይመጣማ። እምነት እኮ እየቆየ የሚገነባ ነገር ነው እኮ። እምነት እኮ የሚገነባ ልክ እንደ ግንብ አንዳንድ ብሎኬቱን እየጫንክ እንደምትገነባው ግንብ ቀስ በቀስ ስቴፕ ባይ ስቴፕ የሚገነባ ነገር ነው። እምነት በአንድ ጊዜ አይመጣም እኮ ዝም ብሎ እየቆየ ስታይክ ምን አይነት ሰው ስታይክ በአመታት ውስጥ
ይገነባል እንጂ አንድ ጊዜ ገና እኮ እናንተ 1 ዓመት አልሆናችሁ። ከምን እምነት እንዲያድርባችሁ ትፈልጋለን? አትጫኑት። አሁን ዞሮ ዞሮ ነገ ዋጋ የሚያስከፍለኝን ነገር ዛሬ ማድረግ የለብኝም ስልሽ እኔ ልጅ አለኝ። የራሴንም ህይወት ማንኛውም ሰው የሚያውቀው ነገር ነው። ግን በርቀት እንደዚህ ሁነን አብረን ሳንገናኝ ገና እንደዚህ የተሰለቻችን 3ኛ ወገን ይገባ። አስቢው ስንገናኝ አንድ ቤት ስንኖር እኮ ወጪም ሲመጣ የሆነ ነገር ሰው ሲታ ብዙ ነገር ይመጣል። በቃ ከአባንችን ቤተሰብ የሆነ እንቅፋት ሊመጣ ይችላል፣ በእሷም ሊመጣ ይችላል፣ አይታወቅም። ገብቶሻል? ያንን ነገር ነገ ችለን እንዴት ነው የምናልፈው? ገብቶሻል? እኔ በእሷ ያለኝን እምነት እኮ አጣለሁ እዚህ ጋር ሀቡ። ምክንያቱም ይሄ ነገር 3ኛ ወገን ስታስገቢ አንቺ አሁን ገና ምንም ነገር ሳንገናኝ አንድ ቀን እንኳን ወላሂ ላዚም ሳንገናኝ ይሄ ነገር የሆነ አብረሽ መኖር ስትጀምሪ 5 ወር 2 ዓመት አብረሽ ስትኖሪ ምን ያህል ትሰለቻቻለሽ? እሱንም የራሴ ልጅ ይዤ አብሬ እየኖርኩ አስቢው። ይሄ የህይወት ጉዳይ ስለሆነ ነገ የምጸጸትበትን ነገር ደግሞ አሁን ማድረግ አልፈልግም። እንደማንኳን በልጅ የምዬ ነግሬያታለሁ። መጨረሻ ላይ 5 ነው 6 በአንድ አይነት ጥፋት እየነገርኳት በቪዲዮ መታም እየለመነችኝ ስላት 3ኛ ወገን ማስገባት በጣም ስለምወድ ይሄ ደግሞ አውቃለሁኝ የማይሆን ነገር ነው ነግሬያታለሁ። መታረቁ የማይሆን ነገር ነው። ገንዘቧን ግን እኔ የሰው ገንዘብ መብላት አልፈልግም። እንቅልፍ መተኛት እፈልጋለሁ። ገንዘቧን እሰጣታለሁ። እኔ ሰርቼ ለመቀየር ነው እንጂ ቼክ ለማባረር ወይንም ደግሞ ላይፌ ልቅቃጭ ምናምን አይደለም የመጣሁት። እኔ ብዙ ነገር ያየው ልጅ ነኝ። ከጎኔ አሁን ህዝብ ቆመልኝ እንጂ በቤተሰብ ደረጃም ከአንድ ሰው ውጭም ምንም ነገር እንደሌለኝ ነው የምነግርሽ። አንድ ብር ባጣ ነገ ልጄ ማን እንደሚወስደው አውቃለሁ። ምንም ነገር ባይኖረኝ አውቃለሁኝ በቃ ብዙ ነገር። ስለዚህ ለዚህ ደግሞ እኔ ለራሴ የሰውን ወሬ የሰውን አንዳንድ ነገር ሰው ጠላይ ብዬ ቤተሰብ እንደዚህ አደረገ ብዬ ራሴን መጣል ሳይሆን ነገን ተስፋ አድርጌ አልሐምዱሊላህ። እኔ ያለብክን ቁስል አውቃለሁ። እዚህ ጋር መናገር የማትችለው ያለብክን ችግር አውቃለሁ አህመድ፣ ለዛ እረዳሃለሁ። እኔ የዛን ጊዜ ራሱ ወላሂ ይኸው ቮይሱን ታውጣ። እሷም የመከርኳትን ብዙ ችግር ያለበት ልጅ ነው፣ አካል ጉዳተኛ ያለው ልጅ ነው። ቆይ ገና ነው፣ ይስራ፣ በቃ ጥርሱን ነክሶ ይስራ። አሁን አንቺ ስራ እንጂ ሴት እንዲያልክ እመኙ። በቃ ሙሉ በሙሉ ልብሽ ይተማመንበት። አንቺን ነው የሚወደው። ምናልባት ለመሸጥ ሲል ሀቢብቲ ወይ ደግሞ የኔ ቆንጆ ምናምን ብሎ ምላሱ ለምዶበት ሊያስተናግድ ይችላል። ግን ልቡ ያለው አንቺ ጋር ነው። አንቺን ነው የሚፈልገው። ስለዚህ ላይቭን እያየሽም አንቺ አትቃጣይ፣ አትናደጂ ብዬ መክሬያታለሁ። ግን ያው ወጣቶች ናችሁ፣ አፍላ ናችሁ፣ ገና ወጠጤ ናችሁ እና እንዲህ ነው እስክትበስሉ ነው። እና እኛ ማስገደድም አንችልም። ግን አህመድ የምር ብታስብበት እና ይሄ ከፍቅር የተነሳ ስለሆነ እንዲህ የምታፈቅርክን ሴት ባትለያዩ ባታጣት ጥሩ ነው። እኔ እኮ ሀቡ ነገርኩሽ፣ ያው ያለውን ነገር አወራሁኝ ለሁሉም ማለት ነው። እኔ በጣም ይቅርታ ጠይቃለሁ ስለ ሁሉም ነገር። መጀመሪያም ያው የሆነውን ነገር እየተናገርኩ ነው። ግን ነገ ዋጋ የሚያስከፍለኝን ነገር ዛሬ ማድረግ አልፈልግም። ካናካቴውም አልሆነ ሰው ጋር ያው እንትን ይለኛል እና በቃ እኔ ይሄ ነው። እሷ ዱባይ ስለምትመጣ አብራችሁ ስትሆኑ ይኸው ፕሮሰሱ ገና እንትን እንደተባለ ልጁ ራሱ በእኔን እኩል ይመጣ ነበረ። በእኔ ወረቀት እኮ ነው ሁሉንም ነገር። እኔ እኮ ባልፈልጋት እሺ ይሄን ለምን አደርጋለሁ? እኔን እኮ ልጅቱ ትክክል ናት ምናምን ይላሉ ኮሜንታተሮች። ግን ትሆን ችግር የለውም፣ በእሷ ቤት ትክክል ናት ትሆን፣ ችግር የለውም። ግን እኔ ይህን ሁላ ነገር ባልፈልጋት አደርጋለሁ። ይህን ብቻ ነገር እሺ ኢትዮጵያ ላይ ሁሉ ነይ መታን ልቀበላት። ከዛ በኋላ ሲፈጥኝ ከሄድኩም እሷ ወደ ቤተሰቦቿ ሄዳ ነገሮች እስከሚያልቁላት ቤተሰቦቿን አይታ አብረን ወደዚህ እንደምንመጣ ብዙ ነገር በቃ ይህን ነገር ማድረግ አልፈልግም። ሚዲያ ላይ እሺ በአንቺ ቤት እኔ ባልፈልግ እኔ ቤት ሰርጋደረግ ይነግረኝ ነበር። እኔ ያልነገርኩሽም ይህን ብቻ መልሱልኝ እሺ። እኔ ውሸታም ነኝ በቃ አቡዬ ወላሂ ነው የምልሽ። እኔ አህመድን ታለማመን አይደለም ይሄ ነገር እኔ አስተያየት የሰጠሁት ጥሩ አይደለም እንዲህ አትበለው እንጂ ወላሂ እኔ እንዲህ አህመድ የማምነውና የምወደው ሰው የለኝም። ወላሂ ነው የምልሽ አቡ፣ አለማመን አይደለም፣ አልጠረጥረውም። ሀታ የሆነ ነገር እንኳን ቢያመጡልኝ በሰዓቱ እቀበላለሁ ብዬ አላስብም። ግን ይሄ ነገር ጥሩ አይደለም ነው እንጂ ወላሂ አለማመን አይደለም። መታመን ለራስ ነው ሲጀመር።
እኔ እኮ አሳድጅ አንተን አልለውም። አብሮኝ እያለ እኮ የሆነ ነገር ካሰበ ሊያደርገው ይችላል። አለማመን አይደለም። እንደሚወደኝ ራሱ አውቃለሁ። ምክንያቱም ለምን ታውቂያለሽ? የማትወደኝ ከሆነ እኔ አሁን ብዙ ነገር አድርጊያለሁ። ለመታረቅ አንቺ ጋር ሂጃለሁ፣ ቤተሰቦቹ ጋር ሂጃለሁ ምናምን በቃ ለምናኛለኝ በሚል አዎ አድርጊያለሁ። ለፍቅር ነው ለትዳሬ ነው አድርጊያለሁ። ግን ሀቡ ታለማመን አይደለም። ወላሂ እንደውም ላጣው ስለማልፈልግ ነው ያንን ነገር ያደረኩት። እሱ ማለት በሰዓቱ ስልክ ስለሚዘጋ አሁን አንድ ሰው ማለት ትንሽ ቆየት ብሎ የሚያናግር ሲሆን ነው እንጂ ወዴት ትሄጃለሽ? እና አሁን አለች እኮ አዚዛ አሞኝ ነው የከረበው። ለምን ታውቂያለሽ? ስለምጨናነቅ ነው እንጂ አልሐምዱሊላህ ጤነኛ ነኝ። ምንም አይነት ህመም የለብኝም። ግን ስለምጨናነቅ እንቅልፍ ስለማልተኛ በቃ በጣም ነው የማስበው የሚላይ ሁሉ ነገር ትዝ ይለኛል ወላሂ እኮ ስለምትወጂው ነው። እሱ ደግሞ ብትወደኝ ኖሮ ታምነኝ ነበረ። ለምንድን ነው ማታምነኝ? ለምንድን ነው እኔ ላይ እምነት አለማመን አይደለም። እሺ ይኸውልሽ አቡዬ አለማመን አይደለም። ይሄ ነገር ጥሩ አይደለም አልኩኝ እንጂ ወላሂ አምነዋለሁኝ። በቃ የሆነ ነገር እንኳን ቢመጣ እኔ አያደርገውም ብዬ ነው ውስጤን የምለው። ግን እንዲህ አትበል ጥሩ አይደለም። እንደ ምክር ነው የሰጠሁት። ብዙዬ ችግርሽ የሰው ወሬ ትሰሚያለሽ። ይኸውልሽ የሰው ወሬ አትስሚ። ሰው መሀላችሁ አታስገቢ። ምንም አይነት ነገር ካለ አንቺና እሱ ፍቱት። ይኸውልሽ እኔ እንደ ታላቅ እህት ስነግርሽ በፍቅረኛሞች መሀል ስ ይቅርታ እሺ። እና በሁለት ፍቅረኛሞች ወይም ባልና ሚስቶች መሀል ማንም ሰው አያስፈልግም አስታራቂ። ራሳችሁ በራሳችሁ መታረቅ ትችላላችሁ። ወደፊትም አሁን ምንም አይነት ችግር ሲፈጠር እናንተው ተነጋግራችሁ ፍቱት። ሲበርድላችሁ ተነጋገሩበት። መኮራረፍ ኖርማል ነው። ተኮራረፉ፣ ቆዩ። ኩርፊያው ሲበርድለት፣ ኩርፊያሽ ሲበርድልሽ ትታረቃላችሁ። ገብቶሻል? ሶስተኛ ሰው ጋር አትሄጂ። እሱ ስልኩ ሲዘጋ ተዩ። እንዲ አንቺ ያንቺ ልጅ ነኝ እያልሽ ቆፍጣና አትይም እንዴ? ወንድ ልጅ ቆፍጣና ሴት ነው የሚፈልግ። ሲዘጋሽ ዝጊው፣ ደብል ዝጊው። አንቺ እሱ አንድ ቀን ሲዘጋሽ አንቺ 2 ቀን ዝጊው። ምን መለማመጥ ነው? ወንድ ልጅ የምትለማመጠውን ሰው ቆፍጣና የሆነች ሴት ነው ሲዘጋሽ ዝግት። ምን ሆና ነው? ይህን የተናገርኩበት ባትወዴ ነው ስላለው ነው። እኔ በመውደድ ምንም ጥርጥር የለኝም። ሀታ በማለት በጣም ነው የማምነው ወላሂ። ትምጣ ልጅቷ ትምጣ፣ ኢመራት ታውቂዋለሽ። እኛ ባለትዳሮች አዚም፣ አንቺም ሌሎቹም ያውቃሉ። ቀን ተደባድበው ተናጭተው ሜዳው ላይ ኳስ ሜዳው ላይ ሲደርሱ ነገር ያበቃል። አሁን እኮ ሁለቱ ሊገናኙ አልቻሉ። ችግሩ ይሄ ነው። ጠዋት ስንት ተባብለን አንተማ አንቺማ ተባብለን ማታ ሜዳው ላይ ሲገናኙ ነገር አለሙ የለም። ሀቢቢ ነው። አሁን ይቺ ልጅ ብቻዋን ትንጨረጨራለች፣ እሱ ብቻውን ይንጨረጨራል። ይሄ ነው ችግሩ። ስለዚህ ያናስ እኛ መሀል አንገባም። ልጁን ባለዕዳ አይደለም። መምጣት በፈለግሽ ሰዓት ከኔ ጋር ታወሪያለሽ። አህመድ አንድ ነገር ልንገርህ፣ ማንም በምንም ኮንትሮል አያደርግልህም። ወንድ ልጅ ነህ። አንቺም ደግሞ ማንንም በብር አትገዥም። አገሩ ኢመራት ነው። ትንሽ ያታግለዋል እንጂ ወርቅ እንዲህ ማዝነብ ይጀምራል ልጁ። ኦኬ። በውስጥ ደግሞ አንዴ ላርግልሽ እና አክስቴ ሞኒት ቦይሰን አንዴ ብቻ አዳምጪልኝ አርግልኝ እና እኛና እንጂ የማይስተካከል ነገር የለም። ኢንሻላህ ይስተካከላል። እና እስከ ሜዳው ስለሆነ ሩጫው ይስተካከላል ኢንሻላህ። መቅረብ ላይ ተጣልተን አይደለ እንደ አሻ ላይ የምንታረቀው ሀቡ እንዴ? ዋናው ይምሽ ዋናው መፍሰቱ ነው። አህመድ ይህን ታይም ብቻ ታርቃችሁ ይህን ታይም ሞክራችሁ ካልሆነ እንትን ብትሉ ድርቅ ባትል ጥሩ ነው። የሁላችሁ ከዛሬ ጀምሮ አንድሽ ለፍቅረኛሽ ለባልሽ ብር ሰጥተሽ ስታበቂ እኔ ጋር እንዳትወጪ። ዚስ ኢዝ ላስት ወዳችሁ እየሰጣችሁ ተደብቃችሁ እየሰጣችሁ አንፈልግም ሲሏችሁ እኛ ጋር እንዳትመጡ። ዚስ ኢዝ ላስት አይ ስዌር ቱ ጋድ። ይሄ መጨረሻው ነው። አንድ ሴት ለፍቅረኛዋም ሆነ ለባሏ ብር ሰጥታ ወዳ ፈቅዳ ሰጥታ በተስማሙ ሰዓት በቃኝ አልፈልግም ብሎ ያ ሰውዬ ይሄ ግንኙነት በቃኝ ሲል
እኔ ጋር ብትመጡ ሌላ ቤት አያገባኝም። እኔ ጋር ግን አይቻልም፣ አይቻልም። ስተደብቃችሁ ትሰጣላችሁ።